አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ ኢራን ላይ ጥቃት ፈጸመች። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንደር አባስ የሚገኙ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶችን መፈጸሙን አስታወቀ። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መተው እንደጣሉ የአሜሪካ የማዕከላዊ እዝ ገልጿል። እንደ ሴንቲኮም ገለጻ ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው። የኢራን መገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸውን ዘግበዋል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባላቆመበት ነው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህንን 3 ወር የሞላውን ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። እንደ አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። አሜሪካ ሰኞ ዕለት ደቡባዊ ኢራን ላይ የፈጸመችው ጥቃት የኢራን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጅ ለማጥመድ የሚሞክሩ መርከቦች ኢላማ እንደተደረጉ ተገልጿል። ሴንቲኮም እነዚህ ጥቃቶች የተወሰዱት ወታደሮቻችን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነው ብለዋል። ጥቃቶቹን ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን የየትኛውም ጠበኛ ድርጊት ምላሽ ሳይሰጠው እንደማያልፍ ዝታለች። የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት የአሜሪካን ድሮን መጥቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀትና ድሮን ላይ ተኩስ መክፈቱን ገልጿል። እነዚህ እርምጃዎች የተወሰዱት መቼ እንደነበር ግን አልጠቀሰም። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትናንትና በተካሄደ የካቢኔ ስብሰባ ላይ ኢራን በንዴት እየተደራደረች ነው ሲሉ ተደምጠዋል። አክለውም በመጪው ህዳር የሚካሄደው የአጋማሽ ጊዜ የስልጣን ዘመን ምርጫ የጦርነት ስትራቴጂያቸው ላይ ተጽዕኖ እንደማያሳድር ተናግረዋል። የኢራን አብዮታዊ ዘብ በአጸፋ እርምጃ የአሜሪካ አየር ኃይል ሰፈር መምታቱን አስታወቀ። አሜሪካ የፈጸመችውን ጥቃት ተከትሎ የኢራን እስላማዊ አብዮታዊ ዘብ ወሰድኩት ባለው የአጸፋ እርምጃ የአሜሪካ አየር ኃይል ሰፈር መምታቱን አስታወቀ። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንደር አባስ ውስጥ በሚገኝ የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቱን አስታውቃለች። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ በመጥቀስ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት መፈጸሙን የኢራን ዜና ወኪል ታስኒም ይፋ አድርጓል። ይህ ጥቃት የተፈጸመው ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልተገለጸም። የአብዮታዊ ዘቡ ጨምሮም የጠባጫሪነት ጥቃቶች አጸፋ እንደሚሰጣቸው በማስመልከት ጥቃቶቹ የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር ገልጿል። ከአብዮታዊ ዘቡ ጋር ቅርብ የሆኑ ታስኒም የዜና ወኪል ምንጮችን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑንና ፍንዳታውም የተሰማው ከዚያው ጋር የተያያዘ መሆኑን አመልክቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረውን የአሜሪካ ነዳጅ ጫኝ መርከብን ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱንም ገልጿል። ከዚህ ጋር በተያያዘ አሜሪካ ኢራን የሆርሙዝ ወሽመጥ ለማስተዳደር በመሰረተችው አዲስ ተቋም ላይ ማዕቀብ ጣለች። የአሜሪካ ግምጃ ቤት ኢራን በሆርሙዝ በኩል የሚደረጉ የባህር ጉዞዎችን ለመቆጣጠር በቅርብ ባቋቋመችው የፋርስ ባህረ ሰላጤ ወሽመጥ ባለስልጣን ላይ ማዕቀብ መጣሉን አስታወቀ። ግምጃ ቤቱን ባወጣው መግለጫ የዚህ መስሪያ ቤት መቋቋም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ከሚያልፉ መርከቦች ገቢ ለመሰብሰብ የሚያደርገው ሙከራ አካል ነው ብሏል። በዚህ ምክንያት መስሪያ ቤቱና ከተቋሙ ጋር የሚተባበሩ በሙሉ የማዕቀብ ዝርዝር ውስጥ መግባታቸውን አስታውቋል። የተከፈተባትን ጦርነት ተከትሎ ሆርሙዝ ወሽመጥን የዘጋችው ኢራን ይህንን ተቋም የመሰረተችው አሜሪካ ወደ ወደቦቿ የሚደረጉ ጉዞዎች ላይ እግድ ከጣለች በኋላ ነው። ተቋሙ በወሽመጡ የሚደረጉ የመርከቦች ጉዞን የሚቆጣጠርና የማቀናጀት ስልጣን አለው። ባለስልጣን መስሪያ ቤቱ ከዚህ ቀደም በትዊተር ገጹ ባወጣው ካርታ በሆርሙዝ ወሽመጥ የሚገኝ የክትትል ዞን አሳይቷል። በዚህ ዞን ውስጥ የሚደረግ ጉዞ ከተቋሙ ጋር መቀናጀት እንደሚያስፈልገውም አስታውቋል። በዚህ የወሽመጡ ክፍል በኩል ማለፍ የሚፈልጉ መርከቦች ከባህረ ሰላጤ ወሽመጥ ባለስልጣን ፍቃድ ማግኘት እንዳለባቸውም አሳስበዋል። ባለፉት ቀናትም በዚህ የውሃ ክፍል የሚያልፉ መርከቦች በኢራን ኃይሎች ታጅበው እንዲጓዙ ወይም እንዲቆሙ እንደተደረጉ ዘገባዎች አመላክተዋል። ይህ በእንዲህ እንዳለ እስራኤል የደቡባዊ ሊባኖስ ነዋሪዎችን አካባቢውን ለቀው እንዲወጡ አዘዘች። የእስራኤል ጦር በደቡባዊ ሊባኖስ የሚገኝን ግዙፍ ክፍል የግጭት ዞን በሚል ምድብ ውስጥ እንዳስገባውና ነዋሪዎቹን በቶሎ አካባቢውን ለቀው እንዲወጡ ትዕዛዝ ሰጠ። የእስራኤል መከላከያ ሰራዊትም ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛሃራኒ ወንዝ ሰሜን አቅጣጫ እንዲጓዙ አሳስበዋል። ጦሩ እጅግ ከባድ የሆነ የኃይል እርምጃ እንደሚወስድ ያስታወቀ ሲሆን ሂዝቦላ በተደጋጋሚ የተኩስ አቁም ጥሷል በሚል ከሷል። ረቡዕ ዕለት እስራኤል በደቡባዊ ጣይር ከተማ
ድብደባዎችን ፈጽማለች። እስራኤልን የተኩስ አቁም ስምምነቱን በመጣስ የሚከሰው ሄዝቦላ ተዋጊዎቹ ከእስራኤል ወታደሮች ጋር መጋጨታቸውን ተነግሯል። የረቡዕ ጥቃት የመጣው ሄዝቦላህ በሊባኖስ ግዛት በሚገኙ ወታደሮችና በሰሜናዊ እስራኤል ንጹሃን ላይ የድሮን ጥቃት መፈጸሙን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የምድር ዘመቻቸውን እንደሚያስፋፉ ካስታወቁ በኋላ ነው። ባለፉት 24 ሰዓታት የእስራኤል ጦር አካባቢውን ለቃችሁ ውጡ የሚል መመሪያዎችን አወጧል። ይህም በእስራኤል ሊባኖስ ድንበር ግዙፍ ግጭት ይቀሰቀሳል የሚል ስጋት የደቀነ ሲሆን በርካታ ሰዎችም እንደሚያፈናቅል ተገምቷል። ይህ በእንዲህ እንዳለ በዩክሬን ጦርነት 500,000 ገደማ የሩሲያ ወታደሮች መገደላቸውን የዩኬ የስለላ ተቋም አስታወቀ። ከዩናይትድ ኪንግደም የስለላ ተቋማት ትልቁ የሆነው GCHQ ሩሲያ በዩክሬን ላይ ሙሉ ወረራ ከከፈተችበት የአውሮፓውያኑ 2022 ወዲህ 500,000 ገደማ ወታደሮቿ ተገድለውባታል አለ። የተቋሙ ዳይሬክተር አንኪስት በትለር ይህንን ቁጥር የገለጹት ለመጀመሪያ ጊዜ ባደረጉት ይፋዊ ንግግር ነው። በዚህም ንግግራቸው ዩናይትድ ኪንግደም ላይ ስለተደቀኑ ስጋቶችና ስጋቶቹን ለመጋፈጥ መወሰድ አለባቸው ብለው የሚያምኑባቸውን እርምጃዎች በተመለከተ ማብራሪያ ሰጥተዋል። የስለላ ኃላፊዋ ሩሲያ በመላው የዩናይትድ ኪንግደም የሚገኙ ወሳኝ መሰረተ ልማቶችን ያለማቋረጥ ኢላማ እያደረገች መሆኑን ገልጸዋል። ብሪታንያ ከባድ ጊዜ ላይ እንደምትገኝም አስጠንቅቀዋል። በብሪታንያ ግዛት ውስጥ ለተፈጸመው ተከታታይ የስለላ ሴራዎች እንዲሁም በቅርቡ በዩኬ እና በሌሎች የኔቶ ሀገራት ለተከፈተው በግልጽ ያልታወጀ ድብልቅ ጦርነት የሩሲያ መንግስትን ተጠያቂ አድርገዋል። ኪየቭ እና ሞስኮ አንዳቸው ሌላኛውን ወገን ላይ የደረሰውን ጉዳት መጠን በተመለከተ በተከታታይ ቁጥሮችን ሲገልጹ ቆይተዋል። በራሳቸው ወታደሮች ላይ የደረሱ ጉዳቶችን ግን ይፋ አላደረጉም። ይሁን እንጂ የካቲት ላይ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ አገራቸው ከ2022 አንስቶ 55,000 ወታደሮች እንዳጣች ተናግረዋል። ቢቢሲም እስካሁን በዩክሬን ለሩሲያ ሲዋጉ የተገደሉት 223,539 ወታደሮች እና መኮንኖችን ስም ማረጋገጥ ችሏል። ትክክለኛውም የሞት ቁጥር ከዚህም ሊበልጥ እንደሚችል ይታመናል። ቢቢሲ ያማከራቸው ወታደራዊ ባለሙያዎች በመቃብሮቹ በጦርነት መታሰቢያዎች እንዲሁም ከሰው ህልፈት በኋላ በታተሙ የህይወት ታሪኮች አማካኝነት የተሰበሰበው የቢቢሲ መረጃ ከጠቅላላው የሟቾች ቁጥር ውስጥ የሚወክለው ከ45 እስከ 65% ያህሉን ብቻ እንደሆነ ተናግረዋል። የስለላዋ ኃላፊዋ ኪስት በትለር በንግግራቸው ወሳኝ መሰረተ ልማቶች፣ ዲሞክራሲያዊ ሂደቶች፣ የአቅርቦት ሰንሰለቶችና የህዝብ አመኔታ ኢላማ አድርጋለች ያሏትን ሩሲያ ወቅሰዋል። የሩሲያ መንግስት እነዚህን ወንጀሎች ውድቅ አድርገዋል። ኃላፊዋ አክለው ሩሲያና ቻይና ህዋ ላይ ለሰላማዊና ወታደራዊ ዓላማዎች ሲባል በከፍተኛ መጠን ኢንቨስት እያደረጉ መሆኑን ተናግረዋል። የስለላ መስሪያ ቤቱ የሳይበር ጥቃቶችን ለማስወገድ እንዲሁም ግዴለሽ የማሰናከልና የግድያ ሙከራዎች ሲሉ የገለጿቸውን ድርጊቶች ለመመከት እየሰራ መሆኑን ገልጸዋል።